ጊዜ ወደ ኋላ ቢመለስ የሰው ልጅ መጀመሪያ ወደ ነበረበት ተፈጥሯዊ ማንነት ቢጓዝ ምን ሊሰማው ይችላል? በምስራቅ አፍሪካ በታንዛኒያ ስምጥ ሸለቆ ውስጥ የዘመናዊ ዓለም የቴክኖሎጂ ጩኸትና እሽቅድድም ያልደረሰበት አንድ ማህበረሰብ አለ። የሃድዛቤ ጎሳ ለ10 ሺህ ዓመታት ሳይለወጡ ተፈጥሮን ሳይበድሉና ሳይበደሉ የኖሩ የመጨረሻዎቹ እውነተኛ የአደን ማህበረሰብ ናቸው። ዛሬ ወደ እነሱ ዓለም እንውሰዳችሁ። የሃድዛቤ አደን ከመጀመሩ በፊት የሚከናወኑ ዝግጅቶች የራሱ የሆነ ጥንታዊ ሳይንስ አላቸው። መሳሪያዎቻቸው ቀስትና ፍላጻ ብቻ ቢሆኑም እያንዳንዱ ፍላጻ ግን የተለየ ዓላማ አለው። እነዚህ ማህበረሰቦች ትናንሽ ወፎችን ለማደን ጫፋቸው የደነዘዘ እንጨቶችን ይጠቀማሉ። ትላልቅ እንስሳቶችን ለመጣል ግን ተፈጥሮ የሰጠቻቸውን መርዛማ እንጨቶች በሳይንሳዊ ጥበብ ያዘጋጃሉ። ይህ መርዝ የእንስሳውን የልብ ምት ወዲያውኑ የማቆም አቅም ያለው ቢሆንም ስጋውን ግን ለሰው ልጅ መርዛማ አያደርገውም። ይህም ሁኔታ ተፈጥሮን ሳያጠፉ ከተፈጥሮ ጋር እኩል የመታገል ጥበብ። ወደ ጫካው ሲገቡ ሃድዛቤዎች አዳኝ ብቻ አይደሉም። እነሱ ራሳቸው የጫካው አካል ይሆናሉ። ድምጻቸው ሙሉ በሙሉ ይጠፋል። ንግግራቸው በአይን ጥቅሻና በፉጨት ብቻ ይሆናል። መሬት ላይ የወደቀው እያንዳንዱ ፈሳሽና የተሰበረ ቅጠል ወይም የእንስሳት እዳሪ በማየት ብቻ እንስሳው ምን አይነት እንደሆነ ወንድ ይሁን ሴት መሆኑን አልፎም ተርፎ በቦታው ካለፈ ስንት ሰዓት እንደሆነው በትክክል መናገር ይችላሉ። ይህ በዘመናዊ ትምህርት ቤት የማይገኝ ከአባቶች ወደ ልጆች በደምና በተግባር የተላለፈ ጥልቅ ዕውቀት ነው። ፍላጻው ማረፉ የአደን ማክተሚያ አይደለም፣ የትዕግስት መጀመሪያ እንጂ። መርዙ ስራውን እስኪሰራ ድረስ አዳኞቹ እንስሳውን ተከትለው ለሰዓታት አንዴም ለቀናት በሚለካ ረዥም ርቀት ይሮጣሉ። ይህ አደን ጽናት ይባላል። በፀሐይ እምብርት ስር እንስሳው በሙቀትና በመርዙ እስኪዘል ድረስ በሩጫ ያዳክሙታል። የሰው ልጅ ጥንታዊ አያቶቻችን እንዴት ይኖሩ እንደነበር የሚያሳይ ሕያው ምስክር የሆነ ተግባር ነው። የሃድዛቤ አደንና ፍልስፍና የሚደመደመው በመንደር ውስጥ በሚያሳዩት ፍጹም እኩልነት ነው። ያደነውን እንስሳ መርዝ ቀብቶ የገደለው አዳኝ ከሌላው ማህበረሰብ የተሻለ ወይም የበዛ ድርሻ አይሰጠውም። እንዲያውም ስጋውን የማከፋፈል መብትም የለውም። ስጋው የሚከፋፈለው ገለልተኛ በሆነ ሌላ ሰው ነው። ለምን ቢባል ስግብግብነት፣ ኩራትና እኔነት በማህበረሰቡ ውስጥ ቦታ እንዳያገኝ ስለሚፈልጉ ነው። በእነሱ ዓለም ውስጥ የኔ የሚባል ቃል የለም፣ የኛ እንጂ። ዛሬ ካደኑ ዛሬ ይበላሉ፣ ነገን ተፈጥሮ እንደምትመግባቸው ሙሉ እምነት አላቸው። ለዚህ ነው ሃድዛቤዎች ንብረት የማያከማቹት፣ መሬትን የማያጥሩት እና በምድር ላይ ካሉ ማህበረሰቦች ሁሉ ጥቂት ጭንቀት ካለባቸው ሰዎች ነፃ የሆኑት። ሃድዛቤዎች ወንዶቹ በአደን ስምሪት ጫካ ለጫካ በሚንከራተቱበት ጊዜ የመንደሩ እውነተኛ የህልውናና ዋስትና የሆኑ ሴቶቹ ግን ወደ ሥራ ይሰማራሉ። ብዙ ጊዜ ስለ ሃድዛቤ ሲወራ አደን ብቻ የሚታይ ቢሆንም ማህበረሰቡን በየቀኑ የሚመግበው ከ70 በመቶ በላይ የሚሆነው የዕለት ምግብ የሚሸፈነው ግን በሴቶቹ ነው። እነዚህም ሴቶች መሬት ውስጥ ተደብቀው የሚኖሩትን የምግብ ስሮች ለማውጣት ጠንካራ እንጨቶችን ብቻ ይጠቀማሉ። መሬቱን ብቻ በመመልከት የትኛው ስር ሊበላ እንደሚችል፣ የትኛው ደግሞ ውሃ እንደሚያመነጭ የሚያውቁበት ጥበብ የሚደንቅ ነው። ለሃድዛቤ ሴቶች ጫካው ማለቂያ የሌለው የተፈጥሮ ሱፐርማርኬት ነው። በተለይ ይሄ ግዙፍ የባኦባብ ዛፍ ለነሱ የህይወት ዛፍ ነው። ወንዶቹ ለቀስት መስሪያ ማር ለማውጣት ሲጠቀሙበት፣ ሴቶቹ ደግሞ ፍሬውን ለምግብነት፣ ግንዱን ደግሞ በዝናብ ወቅት እንደ መከላከያ ቤት ይጠቀሙበታል። ይህ ፍሬ በቫይታሚን ሲ እና በካልሲየም የበለጸገ በመሆኑ የሃድዛቤ ሕፃናት በዘመናዊ ዓለም የሚታዩ የምግብ እጥረት ችግሮች አይነኳቸውም። ሃድዛቤ ውስጥ ተፈጥሮ ራሷ ሐኪምም ናት፣ መጋቢም ናት። በሃድዛቤ ምግቦች ውስጥ ትልቁን ክብር የሚይዘው ማር ነው። ማር ማግኘት ግን የሰዎች ጥረት ብቻ አይደለም። እዚህ ጋር በሰው ልጅና በዱር እንስሳ መካከል ያለው አስደናቂ የመደጋገፍ ሚስጥር ይታያል። ሃኒጋይድ የተባለች ወፍ ማር ያለበትን ቦታ ተጠቁማለች። ሃድዛቤዎች ደግሞ
ዛፉን ከፍተው ማሩን ያወጣሉ። በመጨረሻም ወፏ የምትፈልገውን ሰም ይተውሏታል። ይህ ለሺህ ዓመታቶች የቆየ ሳይሸረሸር የኖረ የተፈጥሮ ስምምነት ነው። የአርዛቤ ሴቶች ምግብን በማዘጋጀትና በማከፋፈል ረገድ ፍጹም እኩልነትን ያረጋግጣሉ። የሰበሰቡትን ምግብ ማንም ሰው ሳይቀድማቸው ለሕፃናትና ለአረጋውያን ያከፋፍላሉ። እነርሱ ነገ ምን እንበላለን ብለው ማከማቸት አያውቁም። ምክንያቱም ተፈጥሮን ስለሚያምኗት ነገም ትመግበናለች ብለው ያምናሉ። በዚህ ማህበረሰብ ውስጥ ሴት ማለት ተፈጥሮን የምታነብና ሕይወትን የምትቀጥል የጎሳው እውነተኛ የጀርባ አጥንት ናት። በዘመናዊው ዓለም ስልጣን፣ ሕግና ፖሊስ ስነ ስርዓትን ለማስከበር የግድ ያስፈልጋሉ። በአርዛቤዎች ዓለም ውስጥ ግን ይሄ ሁሉ የተገላቢጦሽ ነው። እነርሱ መሪ፣ ንጉሥ ወይም አለቃ የላቸውም። ፍጹም እኩልነት የሰፈነበት ማህበረሰብ ነው። ማንም ሰው ከሌላው በላይ የማዘዝ ወይም የመወሰን መብት የለውም። አለመግባባቶች ወይም ቀናቶች ሲፈጠሩ መፍትሄው በእሳት ዙሪያ ተቀምጦ በግልጽነት መወያየት ብቻ ነው። አንድ ሰው አምባገነን ለመሆን ወይም ሌላውን ሰው ለመጨቆን ከሞከረ ማህበረሰቡ እሱም ጥሎት ወደ ሌላ ቦታ ይፈልሳል። የእነሱ ትልቅ ሕግ ነፃነት ነው። አርዛቤዎች እንደ ዘመናዊ ዓለም የተደራጀ ሃይማኖት፣ ቅዱሳን መጻሕፍት ወይም ቤተ አምልኮ የላቸውም። ነገር ግን በጣም ትልቅ የሆነ መንፈሳዊ ቁርኝት አላቸው። ለእነሱ ፈጣሪ ማለት ኤሽዲ ወይም ፀሐይ ማለት ናት። ሕይወትን የምትሰጥ ብርሃንን የምትለግስና ጨለማን የምታባረርላቸው ትልቋ ኃይል ኤሽዲ ፀሐይ። ከአምላካቸው ከኤሽዲ ቀጥሎ ግን ለአባቶቻቸው መናፍስት ትልቅ ክብር አላቸው። መሬትን የማይበድሉት፣ እንስሳትን ያላግባብ የማይገድሉት ለአባቶቻቸው መናፍስት ካላቸው ታላቅ ፍርሃትና አክብሮት የተነሳ ነው። አርዛቤዎች ተፈጥሮ ቤተ መቅደሳቸው ነው። ሕይወታቸው ደግሞ ራሱን የቻለ ጸሎት ነው። ይህ ሥርዓት ኤፕሜ ይባላል። ጨረቃ ሙሉ በሙሉ በምትሰወርበት ምሽት ብቻ የሚደረግ የአርዛቤዎች ቅዱሱና ምስጢራዊው የዳንስ ሥርዓት። በዚህ ምሽት ወንዶች አባቶቻቸው መናፍስትን ተከትለው እንደሚመጡ ይታመናል። ይህ ዳንስ ዝም ብሎ መዝናኛ አይደለም። ማህበረሰቡን አንድ የሚያደርግ፣ በመካከላቸውም ያለውን ቂም የሚያቀልጥ፣ ህመምተኞች የሚፈወሱበትና ለምድር በረከት የሚለመንበት ታላቅ ሥርዓት ነው። በአርዛቤ ማህበረሰብ ውስጥ ይህ መሬት የኔ ነው የሚል ጽንሰ ሐሳብ ተቀባይነት የለውም። መሬት ልክ እንደ አየር ለሁሉም እኩል የተሰጠች ውድ ስጦታ ናት። ንብረት አያከማቹም፣ ቤት አይገነቡም። ንብረት ስለሌላቸው የሚቀናባቸው የለም። ቁሳቁስ ማከማቸት ነፃነትን እንደሚያሳጣ በጥንታዊ ጥበባቸው ያውቃሉ። በዚህም ስግብግብነት በሞላው ዘመናዊ ዓለም ውስጥ አርዛቤዎች ያለምንም የባንክ አካውንት፣ ያለምንም የይዞታ ማረጋገጫ ካርታ በዓለም ላይ ካሉ ማህበረሰቦች ሁሉ በሰላምና በደስታ የሚኖሩ ባለጸጎች ናቸው። ለሺህ ዓመታት የአርዛቤዎች ትልቁ አጥር አልባ ቤታቸው የነበረው የምስራቅ አፍሪካው ሰፊ ምድር ዛሬ እየጠበባቸው መጥቷል። የዘመናዊ ዓለም ግስጋሴ፣ የህዝብ ቁጥር መጨመርና የእርሻ መሬቶች መስፋፋት የአርዛቤዎችን የአባቶቻቸው ምድር በየቀኑ እየሸረሸሩት ነው። ባለፉት ጥቂት አስርተ ዓመታት ብቻ ከ90 በመቶ በላይ የሚሆነው የአደን ክልላቸው በሌሎች ማህበረሰቦች እርሻና ከብት እርባታ ተወረውባቸዋል። አጥር ምን እንደሆነ የማያውቀው ይህ ነፃ ጎሳ ዛሬ በምድሩ ላይ በታጠሩ የሽቦ አጥሮች ውስጥ እየተገነባ ነው። ምድሪቱ ስትጠብ ወፎችና የዱር እንስሳት እየተሰደዱ ነው። ዛሬ አርዛቤዎች የዕለት ምግባቸውን ለማግኘት ከበፊቱ የበለጠ ረጅም ርቀት መጓዝ አለባቸው። ከዚህ በተጨማሪ ሌላው ትልቁ ፈተና የባህል ወረራ ነው። መንደሮቻቸው የቱሪስት መዳረሻ እየሆኑ መምጣታቸው ጥንታዊ የህይወት ዘይቤያቸውን የገንዘብና የማሳያ መድረክ የመሆን አደጋ ተጋርጦበታል። ሌላው ትልቁ ፈተና የባህል ወረራ ነው። መንደሮቻቸው የቱሪስት መዳረሻ እየሆኑ በመምጣታቸው ጥንታዊ የህይወት ዘይቤያቸውን የገንዘብ ማሳያ መድረክ የመሆን አደጋ ተጋርጦበታል። የዘመናዊ ዓለም አልኮል፣ የፕላስቲክ ቆሻሻዎችና ያልተለመዱ በሽታዎች ወደዚህ ንጹህ ማህበረሰብ ሰርገው እየገቡ ነው። በአሁኑ ጊዜ በዓለም ላይ ሙሉ በሙሉ በባህላዊ መንገድ የሚኖሩት የአርዛቤዎች ቁጥር ከአንድ ሺህ አይበልጥም። እነርሱም እየጠፉ ያለው የሰው ልጅ ሕያው ታሪክ ናቸው። በቴክኖሎጂ ባበደው ስግብግብነትና ጭንቀት በነገሰበት በዚህ ዘመናዊ ዓለም ውስጥ አርዛቤዎች አሁንም ድረስ ያለህን አካፍል፣
ዛሬም በሰላም ኑር፣ ተፈጥሮን አክብር የሚለው ጥንታዊ ፍልስፍናቸው ይዘው በጽናት ቆመዋል። እነርሱ ያለፈው ታሪካችን ምስክር ብቻ አይደሉም፣ ተፈጥሮን ሳናጠፋ እንዴት መኖር እንደምንችል የሚያሳዩን የነገው መምህሮቻችን ጭምር ናቸው። ቻናሉን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።